የትነሽ የትነሽ ማሉኝ ካልተውካት መርሳት ነው ወይ? በአብርሃም ዥዋዥዌ የሆነ አቋም ከፍተኛ ስጋት ውስጥ የወደቀችው ሄርሜላ አብርሽን በአስቸኳይ ከሀገር ይዛ ለመውጣት እያሰበች መሆኑን ሰምተናል ማለት ነው። ምክንያቱም ትላንትና አብርሃም ሩታ ጋር ሄዶ ሲሆን የነበረው ነገር ለሄርሜላ ትልቅ የሆነ ስጋትን እንደደቀነባት ነው መረዳት የቻልነው ማለት ነው። ምክንያቱም በየትኛውም ሰዓት ይሄ ልጅ ወደ ሩታ ሊመለስ የሚችልበት ሰፊ እድል እንዳለ ስለተረዳች ከዚህ በፊት ፕሮሰስ እንደተጀመረ ታውቃላችሁ፣ ሰምታችኋል። እና ያንን ፕሮሰስ ተጠቅመው ከሀገር ሊወጡ እንደሆነ ነው እየሰማው ያሉት ማለት ነው። ይህንን ደግሞ እሷ ጭራሽ ጊዜ ልትሰጠው የምትችለው አይነት ጉዳይ አይደለም። ምክንያቱም አብርሽ እዚህ ሀገር ተቀምጦ አብርሽን ከሩታ አርቃ ልትኖር እንደማትችል ግልጽ ነው፣ እኛም እንረዳዋለን ይህንን ነገር እና ስለዚህ ያላት ብቸኛ አማራጭ ይህንን ልጅ ከሀገር ይዘው መውጣት ነው፣ እንደኔ እንደተረዳሁት ከሆነ ማለት ነው። ለዚያው የነሱ ያለቀ የቻይና ሀገር ፕሮሰሱ ያለቀለት ቪዛ ምናምን እንዳላቸው እናውቃለን። አብርሃምም ከዚህ ቀደም ከብሩኬ ጋር ደርሶ እንደመጣ እናውቃለን። እና አሁን ላይ በአስቸኳይ ይህንን መንገድ ተጠቅማ አብርሽን ከሀገር ይዛ ወጥታው ከሩታ ለማራቅ እንዳሰበች ሰምተናል ማለት ነው። ሶ እሺ ስጋውን ይዘሽ ልትሄጂ ትችላለሽ። ትላንትና ሁላችንም እንደተመለከት ነው አብርሽ ምንም አንድ ሁለት ብሎ ቢመጣ ምንም ለብ ብሎ ቢመጣም የሆነ ስሜት ለሩታ እንዳለው በግልጽ አሳይቶናል። አንዳንድ ጊዜ አለ አይደለ በህይወታችን የተሳሳተ ውሳኔ እንወስንና የማይሆን መንገድ እንሄዳለን። ግን ደግሞ አብርሽ ሩታን ከልቡ አስወጥቷል ማለት አይደለም። ደግሞ በቀላሉም ሊያስወጣት አይችልም። የሚያስተሳስራቸው በጣም ብዙ ነገር ስላለ ማለት ነው። አንደኛ የልጁ እናት ናት። ከዛ ውጪ በጣም ብዙ መንገድን አብረው ተራምደው መጥተዋል እና እኔ የፈለገ ልትዋደዱ ልትፋቀሩ ትችላላችሁ ምናልባት ማለት ነው ከሆነ ግን ደግሞ መቼም ኮንፊደንስ ሊሰማት እንደማይችል መቼም አብርሽ የኔ ብቻ ነው ብላ ልትቀመጥ እንደማትችል ለሄርሜላ በግልጽ ተናግረናል። ምክንያቱም ይሄ ልጅ የሰው ነው፣ በቃ ሲጀመር የሰው ነበር፣ ከሰው ላይ ነው የቀማሹ። ወይ ወደ ባለ ንብረቱ ሊመለስ ይችላል፣ ወይ ደግሞ እንደለመደው አንቺን ጥሎ ወደ ሌላ ሴት ሊሄድ የሚችልበት መንገድ ሰፊ ነውና እንዳልሽው ከሀገር ይዘሽው ልትወጪ ትችያለሽ። ግን ምናልባት ሩታ ልብ ውስጥ ካለች በቀላሉ ሩታን ከልቡ ማውጣት እንደማትቺ ልታቂ ይገባል ማለት ነው። ከዛ ውጪ አሁንም ቢሆን አብርሽ እምቢ ስላላቸውና አብርሽ ስለጠመመባቸው እንጂ ጋሽዬን ጨምሮ አጠቃላይ የአብርሽ እህቶች ጭምር የአብርሽ ቤተሰቦች ጭምር አሁንም ቢሆን ፍላጎታቸው አንድና አንድ ወደ ሩታ እንዲመለስ ነው። ያው እነሱ ጎትቶ አምጥተው ከሩታ ጋር ማድረግ ስለማይችሉና እምቢ ስላላቸው እንጂ ሳይፈልጉ ቀርተው ወይም ነገሮችን ማስተካከል ሳይችሉ ቀርተው ምናምን እንዳልሆነ ሁላችሁም መረዳት አለባችሁ። በተቻላቸው መጠን ማድረግ ባለባቸው መንገድ ይሞክራሉ። አብርሽ ትልቅ ልጅ ነው፣ ራሱን የቻለ ራሱን ማስተዳደር የሚችል አይነት ልጅ ስለሆነ ጫና ፈጥሮ እሱን ጎትተው አምጥተው ከእሷ ጋር ማድረግ ስለማይችሉ ነው እስከዛሬ ድረስ ማድረግ የሚችሉትን ነገር ብቻ ሲያደርጉ የከረሙትና አሁን ላይ የሰማሁት እንዳለ ከሆነ ደግሞ አብርሽ ላይ ጫና ከማሳደር ይልቅ ሄርሜላ ላይ ጫና ለማሳደር እያሰቡ እንደሆነ ምናምን ሰምቻለሁኝና ሄርሜላ ከአብርሽ ሕይወት እንድትወጣ ግፊቶችን ለማድረግ እንደ ቤተሰብ መስማማታቸውን በተለይ በቡዜ በኩል ይሄ ነገር ሊደረግ መሆኑን እሷም አዲስ አበባ ስላለች እንደዚህ አይነት ነገሮች መታሰባቸውን ሰምቻለሁ ማለት ነው። እና ምን ያክል ይሄዱበታል ከሀገር ሳታስወጣው በፊት ይሄንን ነገር ማስተካከል ይችሉ ይሆን አላቅም። ነገሮችን አብረን እምናይ ይሆናል ማለት ነው። ለማንኛውም እንዴት ናችሁ የእኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። ትላንትና ምሽት የተመለከትነው ቪዲዮ ያው ብዙዎቻችንን ትንሽ ኮንፊውዝድ አድርጓል። ያው እነሱ እንደዚህ አይነት ነገር ማድረጋቸውን አይቶም በተለይ አብርሽ ማለት ነውና እኛም በተደረገው ነገር ተገርመን ቀን ቀን የሄርሜላ ማታ ማታ የሩታ ብለነዋልና ዛሬ ደግሞ ከሄርሜላ ጋር መጥቶ አንቺ የኔ ሸበላ አንቺ የኔ ማርማራታ እያለ ሳም ሊያደርጋት ይችላል። እንግዲህ ምንም ሊያስገርማችሁ አይችልምና ያው እንደ አጠቃላይ ተማክረን ምንድነው ያልነው ቀን ቀን የሄርሜላ ማታ ማታ የሩታ ማለት ነው። ነገሮች ክሪር እስኪሆኑና የሆነ ጥግ ይዞ እስኪቀመጥ ድረስና እንዳልኳችሁ ነው እንግዲህ በመግቢያ ብዙ ነገር ብያችኋለሁ። ትልቅ ስጋት ውስጥ ወድቃለች። በተለይ ደግሞ ሄርሜላ የትላንትናውን ቪዲዮ ከተመለከተች በኋላ መጀመሪያ አልሰጋችም ምናምን ማለት ግን አይደለም። ይሄንን ነገር
በደንብ አስምሩበት። መጀመሪያ ፍርሃት የላትም፣ መጀመሪያ ጥሎኝ ይሄዳል የሚል ስጋት የለባትም ማለት አይደለም። ምክንያቱም ከሰው ላይ ነው ነጥቃ የወሰደችው በየትኛውም ሰዓት ማለት ነው። በቃ ዝም ብሎ ያለምንም ምክንያት ተነስቶ ወደ ሩታ ሊመለስ የሚችልበት ሰፊ እድል አለና መቼም በአብርሃም ሄርሜላ ማለት ነው አግብታው ወልዳለት ራሱ ኮንፊደንስ ኖሯት ልትኖር እንደማትችል ግልጽ ነው። ምክንያቱም በቃ እንዴት አድርጋ እንዳመጣችሁ ታውቃለች፣ እንዴትም ብሎ ደግሞ ተነስቶ ሊሄድ እንደሚችል ታውቃለች እና ሁሌም ስጋት አለባት እና የትላንቱ ቪዲዮ ደግሞ የተመለከትነው በደንብ ስጋቷን ከፍ ያደረገ ነው። ምክንያቱም አለ አይደለ ሁለቱ መሀል የነበረው ኮንቨርሴሽን እሱም የሚሆናቸው ነገሮች በእርግጥ የሆነ ሞቅታ እንዳለበት ምናምን እኮ ባንንናል፣ ግን አለ አይደል እኛ ወንዶች ብዙ ጊዜ ሞቅ ሲለን ነው ስሜታችንን አውጥተን ልናጋራ የምንችለው እና በዛ ውስጥ ለሩታ የሆነ ያክል ነገር እንዳለ የሆነ ያላለቀ ያልተቋጨ ነገር እንዳለ በደንብ ልናይ ችለናል እና እንደዚህ አይነት ነገር አለ። ያ ነገር ደግሞ የዚችን ልጅ ስጋት በደንብ እንዳባባሰው ምናምን መረዳት ችያለሁኝ እና ለዛም ከዚህ በፊት ሁሌም እንትን ደጋግሜ እንደነገርኳችሁ እነዚህ ልጆች የቻይና ፕሮሰስ ጨርሷል። ለንግድ ይሁን ለኑሮ ይሁን ለምን ይሁን አላቅም፣ ግን አሁን ላይ ያላት ብቸኛ አማራጭ አብርሽን ከሩታ ማራቅና ማራቅ ነው። ያንን ነገር ማድረግ ካልቻለች ይሄ በጣም ብዙ ዋጋ የከፈለችለት ብዙ የደከመችለት አብርሽ እንደ ስጋቷ ዝም ብሎ ተነስቶ ጥሏት ሊሄድ ይችላል። ወደ ሩታ ባሄድ እንኳን ወደ ሌላ ሴት ሊሄድባት ይችላል እና እስኪ ስጋውን ከዚህ እንዴትም ብለሽ ልታወጪ ትችያለሽ፣ ግን ደግሞ ልቡ ከአንቺ ጋር እስካልሆነ ድረስ ምናልባትም ይሄንን ነገር ማራቅ ትችያለሽ የሚል እሳቤ የለኝም። ምክንያቱም እኔንም ያወዛገበኛል በነገራችን ላይ ማለት ነው። ምክንያቱም ልቡ ከአንቺ ጋር ቢሆን ወደ ሩታ እየተመለሰ እንደዚህ ይሆናል የሚል እሳቤ ይኖረኛል ብዬ አላስብም። እኔ በቃ እሱ ላይ ማረጋገጥ የቻልኩት ነገር ቢኖር ሁለታችሁንም ይፈልጋል፣ ሁለታችሁንም ሚስት ማድረግ ይፈልጋል። አሁን የእናንተ የሴቶቹ ምላሽ ነው ግራ የገባን ማለት ነው። እና ምን ትላላችሁ? እሺ ተስማምታችሁ አንድ ላይ አንቺ ትብስ ተባብላችሁ ትኖራላችሁ? ይመቻችኋል? ይሄ መንገድ ከተመቻችሁ እሱን ገላገላችሁት። በስማም በቃ የሌለ በሸነነ የሆነ ደስ የሚል ላይፍ ነው ሊኖራችሁ የሚችለው እንደኔ ሳስብ ማለት ነው። እና የእሱ ሀሳብ እንደዛ ይመስለኛል። ሴቶቹ ግን ይህንን ነገር በፍጹም ሊቀበሉት እንደማይችሉ ግልጽ ነው። ሁለቱም አብርሽን ይፈልጉታል፣ ይወዱታል። ሩታን ብትሆን ማለት ነው። አትፈለገውም እሷ በቅቷታል ምናምን የሚባለውን ነገር አቁሙ። እሷ በቅቷት ሳይሆን የእሱ ግግምና ነው እንደዚህ እንድትሆን እያደረጋት ያለው። እሷ አንድና አንድ ምንድን ነው ሄርሜላን ከህይወቱ ያስወጣ ቀን እመኑኝ ተቀበሏለች፣ እመኑኝ ማለት ነው። እና እሱ ደግሞ እችኛዋንም አልጥልም ይሄንንም አልጥልም እንዲህ ይዤ ነው የምራምደው አይነት ነገር ነው እና ያለው እንግዲህ እስኪ ከሀገር ልታወጣው ሙከራዎቿን አጧጥፏ ቀጥላለች። ለንግድ አማራጭም ቢሆን የተወሰነ የ15 ቀን ምናምን ብላ አባብላው ከሩታ የሚርቅበትን መንገድ እየፈለገች እንደሆነ ከቅርብ ሰዎቿ ለማረጋገጥ ችያለሁ ማለት ነው። ይሳካላታል አይሳካላትም እስኪ አብረን ለማየት እንሞክራለን። ከዛ ውጪ በጣም በብዙ ጥያቄ የተነሳበት ያለው ጉዳይ የአብርሽ ቤተሰቦች ለምንድን ነው ይሄንን ነገር በዝምታ የሚያልፉት? ለምንድን ነው ዝም የሚሉት? እኔ ራሱ በጣም ብዙ ጥያቄዎች ይቀርቡልኛልና ምን ማድረግ ይችላሉ? ጎትተው አምጥተው አብርሃምን ለሩታ መስጠት አይችሉም አይደለ? ሁሉም ይጮሃሉ። እኔ ያሳዝኑኛል እግዚአብሔርን። በቃ ቡዜም ትመጣለች ትጮሃለች፣ ሌሎቹም ኤፍሬምም ይመጣል፣ ያቅማቸውን ይሞክራሉ። ጋሽዬም እንደዚህ ሚዲያ ላይ ወጥቶ እንኳን ባይናገሩ ያቅማቸውን ይጥራሉ። እና ምን ያደርጉ እነዚህ ሰዎች? አብርሃም ራሱን የቻለ ሰው ነው፣ ራሱን የሚያስተዳድር ሰው ነው። ተሸክመው ጎትተው አምጥተው ምናምን አስገብተው ኑር ከሷ ጋር ብሎ ማስገደድ አይችሉም። በቃ ያላቸው ነገር በተቻላቸው መጠን ጥረት ማድረግ ነው። ያንን ደግሞ አንድ ቀንም ሲያጓድሉን ያይቻቸው አላቅምና በጣም ብዙ ሞክረዋል፣ ደክመዋል። እነሱ ላይ ጥያቄ ላነሳበት የምችልበት ምንም አይነት መንገድ የለም። በቃ ምክንያቱም ተሸክመው አምጥቶ እሱን ወደ እሷ ማስገባት ስለማይችሉ ማለት ነው። እና አሁን ላይ አንድ ሊያደርጉ ያሰቡት ነገር እንዳለ እንግዲህ የሰማሁት ነገር አለ። ከአብርሃም ላይ ጫናዎችን በማንሳት ሙሉ በሙሉ ትኩረታቸውን ሄርሜላ ላይ በማድረግ እሷ ከሱ ህይወት የምትወጣበትን መንገድ ለመፈለግ ጥረት ለማድረግ እያሰቡ መሆኑን ሰምቻለሁኝ። እኔ እንደውም ሳስበው ይሄኛው መንገድ የተሻለ ይመስለኛል። ግን ልጅቷ ቀላል አይደለችም። በቀላሉ ተሸንፋ ከልጃችሁ ህይወት ትወጣለች የሚል እሳቤ የለኝም። ግን ደግሞ ምንም ማድረግ ስለማትችሉ እስኪ በዚህ መንገድ ሄዳችሁ የተወሰነ የተሻለ ነገር ማምጣት ከቻላችሁ አሪፍ ነው የሚል ሀሳብ ስላለኝ ሞክሩት ነው ማለት የምፈልገው። ለማንኛውም ያሉት ነገሮች እነዚህ ናቸው። እንደተለመደው ምሽት በሚለቀቁት ቪዲዮዎች መተን ሀሳባችንን እንሰጣለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።